ማንቸስተር ዩናይትድ የፕሪሲዝን ሁለተኛ ጨዋታውን 5-0 በሆነ ውጤት ማሸነፍ ችሏል። ሪያል ማድሪድ፣ ባርሴሎና፣ ፒኤስጂ፣ አርሰናል አዩ ሬዲ። በዚህ ሲዝን በዚህ ፐርፎርማንሳችን የምንቀጥል ከሆነ ፕሪሚየር ሊግ እና ሻምፒየንስ ሊግ የእኛ ነው ብዬ አልቀባጠርም። በፕሪሲዝን ስንሸነፍም ሆነ ስናሸነፍ መረጋጋት አለብን። በትላንት ምንድን ነው በመጀመሪያው የፕሪሲዝን ጨዋታ ስንሸነፍ ብዙዎቻችን ተናደናል፣ ደስተኞች አይደለንም። ምንም እንኳን የጨዋታ ውጤቱም ሆነ ያየናቸው ጎሎች አስደሳች ቢሆኑም ነገር ግን ቀደም ብያልኳቸውን ለፕሪሚየር ሊግ ለሻምፒየንስ ሊግ ሬዲ የሆነ ቡድን አይደለም ያየ ነው። በተለይ በመጀመሪያዎቹ 60 ደቂቃዎች ላይ ተሰልፈው የተጫወቱ የማንቸስተር ዩናይትድ ፈርስት ቲም ፕሌየሮች ያሳዩት ፐርፎርማንስ ከውጤቱ የተለየ ነገር ነው ሪፍሌክት የሚያደርጉት። ኦፍኮርስ ከፖዚቲቭ ነው መጀመር ያለብን። በዚህ ጨዋታ ላይ እንደ ፖዚቲቭ የምናየው ነገር ያስቆጠርናቸው ጎሎች አሜዚንግ ነበሩ። በተለይም ደግሞ የጆሹዋ ዘክሲ ጎል ምን ያክል ይህ ልጅ ስቲል የኮንፊደንስ እንጂ የቴክኒካል ችግር እንዳሌለው ያሳየበት ነው። በረኛውንም ሆነ ተከላካዮቹን አጋድሞ ያስቆጠረበት መንገድ የሚገርምና ድንቅ ነበረ። ከዛች ጎል በፊት አይ ቲንክ ለሼሌሲ የመጀመሪያ ጎል ፈርስት ሃፍ ላይ እንደዚሁ ወደ ሚድፊልድ ድሮፕ አድርጎ የምትገርም አሲስት ማድረግ ችሏል። የሼሌሲም ጎል የምትገርም ነበረች። በጣም የልጁን የተጫዋቹን አይኪው ያሳየበት ጎል ነበረ። ምክንያቱም ከደቂቃዎች በፊት ሼሌሲያችን ጎል ከማስቆጠሩ በፊት ብራያን ምቤሞ ሴም ኦፖርቹኒቲ አግኝቶ ነበረ። ነገር ግን እሱ በቀኝ እግሩ ወይም ደግሞ በዊክ ፉቱ ለመምታት ዲሳይድድ አድርጎ በበረኛው ሴፍ ተደርጋለ። ሼሌሲ በቀኝ እግሩ ከመምታት ይልቅ አይ ቲንክ ወደ መሀል ሰብሮ በግራ እግሩ ጥንካሬ ባላት ኮርነር ላይ በሆነች እንቅስቃሴ ጎል ማስቆጠሩ አይ ቲንክ ያስቆጠርናቸው ጎሎች በጣም ድንቅ ናቸው። ሌላው እንደ ፖዚቲቭ ልናየው የሚገባው ነገር የማንቸስተር ዩናይትድ የአካዳሚ ተጫዋቾች የፈርስት ቲሙን አውት ፐርፎርም እያደረጉ ነው። ተቀይሮ የገቡ ተጫዋቾች ከ60 ደቂቃ በኋላ ተቀይሮ የገቡ ተጫዋቾች ከሁለት በላይ ጎል አስቆጥረዋል። 3 ጎሎችን አስቆጥረዋል። እንዲሁም ደግሞ በጨዋታ ላይ የሚገርም ነበሩ። አይ ቲንክ በፈርስት ቲሙ በመጀመሪያው ቡድን ላይ በተሰለፉ በነ ሃሪ መጓር፣ በነ ዮሮ፣ በነ ሄቨን፣ በነ ሉክሾ ያላየነውን ሚድፊልደር ላይ በነ ቶቢ ኮሌ ያየነው ነገር ከነ ሜሰን ማውንት ከነ ሳንቶስ የተሻለ መሆኑ በተወሰነ መልኩ የሚያስደስት፣ በተወሰነ መልኩ ደግሞ ትንሽ ሊያሳስበን የሚገባ ነገር ነው። ለስቶ ከባው በተከላካይ መስመር ላይ አይ ቲንክ በተከላካይ መስመር በሃሪ መጓር እና በሄቨን ብዙም ኮምፕሌን የለንም። ነገር ግን በቀይ መስመር ላይ ጄደን ካምሰን 2 አሲስቶችን ማድረግ ችሏል። በዚህ ጨዋታ ላይ ተቀይሮ ከገባ በኋላ ይህ ተጫዋች የሚያደርጋቸው የኦቨርላፕ ራኖች፣ ክሮሶች አይደለም በሌኒ ዮሮ ይቅርና በዲያጎ ዳሎት ላሲዝን ማግኘት ያልቻልናቸው ነገሮች ናቸው። ኦፍኮርስ የፕሪሲዝን ጨዋታ ነው። ኦፍኮርስ እየተጫወተን ያለ ነው በፕሪሚየር ሊግ አይደለም፣ ከአርሰናል ከሲቲ እንዲሁም ደግሞ ከሌሎች የፕሪሚየር ሊግ ቡድኖች ጋር አይደለም። ነገር ግን ያህም ቢሆን ላይክ እንቅስቃሴዎቹ በጣም ድንቅ ነበሩ። ለሃሪ አማስ ባክፖስት ላይ ያረጋት አይ ቲንክ ለዊሊያምስ እንደዚሁ የአምስተኛ ጎል ክሮስ ያረገበት መንገድ በጣም ጥሩ ነው። አይ ቲንክ ዲያጎ ዳሎት ላሲዝ እንደምናስታውሰው ወደ ቦክስ ውስጥ ራሱን የሚያስገኝበት መንገድ፣ ወደ ቦክስ ውስጥ በተደጋጋሚ ራሱን የሚያስገኝበት መንገድ ድንቅ ቢሆንም የፋይናል ፕሮዳክቶቹ፣ ክሮሶቹ፣ አሲስቶቹ፣ የከትባክ ኳሶቹ ቴረብል ናቸው። ሆፕፉሊ በዚህ ጨዋታ ላይ ይህንን የጄደን ካምሰንን ከ60 ደቂቃ በኋላ ተቀይሮ ያገባውን ፐርፎርማንስ አይቶ ትምህርት መውሰድ አለበት። ሌላው በዚህ ጨዋታ ላይ ቀደም ብዬ እንዳልኩትኝ አይ ቲንክ የማንቸስተር ዩናይትድ 4ኛ ጎል ስትቆጠር በሃሪ አማስ ያስቆጠርናት ጎል ስትቆጠር ይመስለኛል። ጎሉን ከቻላችሁ ዩቲዩብ ላይም ሆነ የምታገኙበት ቲክቶክ ላይም ሆነ መለስ ብላችሁ ለማየት ብትችሉ በጣም ደስ ይለኛል። የሃሪ አማስ ጎል ስትቆጠር ኳሱን ከበረኛ ጀምሮ ቢልድ ያደረግንበት መንገድ የሚገርም ነው። ከበረኛ ለተከላካይ፣ ከተከላካይ ሚድፊልደር ላይ ወደ ቀኝ በኩል ስዊች አድርገን በቀኝ በኩል እነ ቀደም ብዬ የጠቀስኩት ተጫዋች ክሮስ አድርገው ያስቆጠርንበት መንገድ በጣም የሃሪ አማስ ሳይሆን የዊሊያምስ ትመስላልኛለች። ስንተኛው ጎል እንደሆነ አላስታውስም። ነገር ግን
በጣም በሚገርም መልኩ ቢውልድ አድርገን ጥሩ ፉትቦል ተጫውተን ያስቆጠርንባት ጎል ናት። ፈርስት ሃፍ ላይ ከነበሩ ተጫዋቾች መካከል ቀደም እየጠቀስኳቸው የጆሹዋ ዘክሲ እና የሼሌሲ ኮምቢኔሽን ጥሩ ነበረ። ዘክሲ የምትገርም ጎል አስቆጥሯል። ሼሌስም እንደዚሁ። ዲስአፖይንትድ የሆነ ፐርፎርማንስ ከብራያን ምቤሞ አይቻለው። ብራያን ምቤሞ በጣም ስትራግል ሲያደርግ ነበረ በዚህ ጨዋታ ላይ። አንዳንድ ፓሶቹ ለማን እንደሆኑላ ግራ ነው የሚገባው። ከዛ ባለፈ በባላንዶርጉም ፐርፎርማንስ ደስተኛ አይደለሁም። አይ ቲንክ የሆነ ኳስ ከሼሌሲ ተቀብሎ የሚገርም ስፔስ አግኝቶ የሮዘንበርግ ተከላካዮች ከቨር አላረጉትም፣ ፕሬስ አላረጉትም ነበረ። ኢቨን ያችን ኳስ ኦን ታርጌት ያላረገበት መንገድ ከዶርጉድ ዲስአፖይንት የሚያደርግ ነው። ሼሌሲ ቀደም ብዬ እንዳልኩት ያስቆጠራት ጎል ድንቅ ናት። ዛሬ የተጫወተበት ቦታ እሱ ፕሪፈር የሚያደርገው በቀኝ መስመር ብራያን ምቤሞ በተጫወተበት ቦታ ባይሆንም በፐርፎርማንስ ደረጃ ዋው የሚያስብል ባይሆንም አይ ቲንክ ጎሏ ድንቅ ነበረች። ለኮንፊደንሱም በጣም የሚጠቅም ነው። ከሳንቶስ አውት ኦፍ ዘ ቦል እንደ መጀመሪያው ጨዋታ ሁላ በዛሬውም ጨዋታ ላይ ድንቅ ነበረ። ሜሰን ማውንት የሃሪ መጓየርን መውጣት ተከትሎ አምብል ሆኖ ሳየው ደሜን የፈላው። እሱም እንደ ሳንቶስ ሁላ ከኳስ ጋር ጥሩ ባይሆንም ከኳስ ውጭ ኦፈር የሚያደርጋቸው ነገር ነበሩ። ኢንቴንሲቲው እንዲሁም ደግሞ ፕሬስ የሚያደርግባቸው መንገዶች ድንቅ ነበሩ። ነገር ግን ሚድፊልደር ላይ ምንድነው ጭንቅላት እንዳሌለው ዶሮ እዛም እዚህም ከሚል ተጫዋች በተሻለ የሚድፊልደር ኳሊቲ ያለው የፒኤስጂ ሚድፊልደርን የባርሴሎና ሚድፊልደርን ስታየው ከኳስ ውጭ ብቻ ሳይሆን ከኳስ ጋር ነው ጥሩ የሆኑ ሚድፊልደሮች ያላቸው። በተለይም በሻምፒየንስ ሊግ እንዲሁም ደግሞ በፕሪሚየር ሊግ ተፎካካሪ የምንሆን ከሆነ አይ ቲንክ ከነዚህ የተሻሉ ሚድፊልደሮች ያስፈልጉናል። ኦፍኮርስ እስካሁን ማርክ የሚባለውን የሚድፊልደር ፈራሚ አላስፈረምንም። ነገር ግን ትልመንስ እንዲሁም ደግሞ ብሩኖ ፈርናንዴስ ሲመለሱ ከዚህ የተሻለ ነገር እናያለን። ነገር ግን ስቲል አይ ቲንክ ሜሰን ማውንት የማንቸስተር ዩናይትድ ተጫዋች መሆን የለበትም። ዴፊኒትሊ የማንቸስተር ዩናይትድ አምበል ሆኖ ማየት የለብንም። ኤክስፒሪንስ ያላቸው እንዲሁም ደግሞ በክለቡ ብዙ የቆዩ ተጫዋቾች ባይኖሩም አይ ቲንክ ለብራያን ምቤሞ ቢሰጠው ይሻለኛል ሜሰን ማውንትን አምበል ሆኖ ከማየው። በዚህ ጨዋታ ላይ በተወሰነ መልኩ ዲስአፖይንትድ የሚያደርገው የጄጄ ገብርኤልን ካሚዮ አላየንም። ተቀይሮ ገብቶ የተወሰነ ደቂቃዎች እናያለን ብዬ ኤክስፔክት አድርጌ ነበር ከጨዋታው በፊት። እና ፋብሪዚዮ ሮማኖም የተወሰነ ሚኒት ያገኛል ብሎ ማይክል ካሪክ ተናግሯል ብሎ ኤክሳይትድ አድርጎን ነበር። ነገር ግን አይ ቲንክ ሁለት ምክንያቶች አሉ በዚህ ጨዋታ ላይ ጄጄ ገብርኤል ያልገባበት ብዬ የማስበው። የመጀመሪያው ከሌሎች ተጫዋቾች ዘግይቶ ነው ፕሪሲዝን ትሬዲንግ የጀመረው ከማንቸስተር ዩናይትድ ጋር። የማንቸስተር ዩናይትድ የመጀመሪያ ፕሪሲዝን ጨዋታውን ወደ ረክሰም ሲያደርግ እሱ ነው የዛኔ ነው እሱ ትሬኒንግ የጀመረው። አይ ቲንክ አንደኛ ዘግይቶ ስለጀመረ ነው። ሁለተኛ ማይክል ካሪክ ከሬክሰሙ ጨዋታ በተለየ በዚህ ጨዋታ ላይ በመጀመሪያው አጋማሽ ያሰለፋቸውን ተጫዋቾች ሰከንድ ሃፍ ላይ ይዘው ገብቶ እስከ 60 ደቂቃ አጫውቷል እና ከ60 ደቂቃ በኋላ ተቀይሮ የገቡ እነ ጎል ያስቆጠሩት እነ ኢተን ዊሊያምስ ሚድፊልደር ላይ እነ ቶቢ ኮሊያ እነ ሁለቱ ፍሌቸሮች ጥሩ ስለነበሩ አይ ቲንክ እነሱን ጥሩ እየተጫወቱ እንዲሁም ደግሞ ከ30 ደቂቃ ባነሰ ተጫውተው እነሱን ደግሞ መቀየሩ ፌር ነው ብሎ ስላላሰበ ይሆናል። አይ ቲንክ እኔም ብዙም ቀር አላለኝም ምንም እንኳን ለማየት የጓጓው ቢሆንም I think his game time will come and we have to be patient. በአጠቃላይ Manchester United are back. Manchester United are back. የእናንተን የጨዋታ ትዝብት ኮመንት ላይ አሳውቁ። ቪዲዮ ላይክ፣ አካውንቱን ፎሎ እንዲሁም ደግሞ ሰብስክራይብ ማድረግ እንዳትረሱ። Come on United.